ሰላም ሰላም እንደምን አላችሁ ተማሪዎች። ይህ የ10ኛ ክፍል የሲቲዝንሺፕ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 2 እንመለከታለን። በዛሬው ክፍለ ጊዜ መነሻ የምናደርገው ዘ ሮል ኦፍ ጉድ ገቨርናንስ የሚለውን ነው። የመልካም አስተዳደር አስፈላጊነት ወይም ደግሞ ኢምፖርታንስ ኦፍ ጉድ ገቨርናንስ የሚለውን እናነሳለን። በባለፈው ክፍለ ጊዜ በክፍል 1 the concept of governance, the difference between governance and government, the concept of good governance and principles or elements of good governance የሚሉ ጽንሰ ሀሳቦችን አንስተን ተወያይተን ነበር። በዛሬው ክፍለ ጊዜ ቀሪዎቹን የምዕራፉን ክፍል ለማጠናቀቅ እንሞክራለን። በመጀመሪያ 3.4 the role of good governance ወይም ደግሞ the importance of good governance የሚለውን እናነሳለን። what are the roles of good governance? የመልካም አስተዳደር ጠቀሜታው ምንድን ነው? ወይም መልካም አስተዳደር ምን ያስገኛል የሚለውን እናንሳ። what are the roles? what are the roles of good governance? or what are the results of good governance? መልካም አስተዳደር የሚያመጣቸው ለውጦች። what change comes because of good governance? what changes come because of good ገቨርናንስ? መልካም አስተዳደር ምን ለውጥ ያመጣል ወይም ደግሞ መልካም አስተዳደር ምን ጠቀሜታ አለው የሚለውን እናንሳ። እንግዲህ መልካም አስተዳደር ፕሮቫይድስ ዘ ፎሎዊንግ ሮልስ፣ የሚከተሉትን አስተዋጽኦች ያደርጋል። ጉድ ገቨርናንስ ሃዝ ፕሮቫይድስ፣ ጉድ ገቨርናንስ ሃዝ provides the following roles. The following roles. 1. Economic development. የኢኮኖሚ ልማትን ያመጣል። ኢኮኖሚክ ዲቨሎፕመንት፣ የኢኮኖሚ ልማት፣ የኢኮኖሚ ልማትን ያመጣል። አንደኛው ዩዝ ወይም ኢምፖርታንስ ወይም ሮል ኦፍ ጉድ ገቨርናንስ ኢኮኖሚክ ዲቨሎፕመንት ነው። ጉድ ገቨርናንስ ኢዝ ዘ ሞስት ኢምፖርታንት ፋክተር ኢን ፕሮሞቲንግ ኢኮኖሚክ ዲቨሎፕመንት። ጉድ ገቨርናንስ ኢዝ ዘ ሞስት important factor in promoting economic development. የኢኮኖሚ ልማትን ለማምጣት በጣም ወሳኝ ነገር ነው። መልካም አስተዳደር በሌለበት የኢኮኖሚ ልማት ወይም ኢኮኖሚክ ዲቨሎፕመንት የሚባለው ነገር አይኖርም። ምክንያቱም የህዝብ ሀብት ያለአግባብ ይመዘበራል፣ ይዘረፋል። ያለአግባብ በአግባቡ ላይ ላንጠቀመው እንችላለን ማለት ነው። ስለዚህ ጉድ ገቨርናንስ ኢዝ ዘ ሞስት ኢምፖርታንት ፋክተር ኢን ፕሮሞቲንግ ኢኮኖሚክ ዲቨሎፕመንት። ዘ ኢምፖርታንት ሮልስ ዛት ጉድ ገቨርንመንት ሃዝ ቱ አድሬስ ኢኮኖሚክ ፕሮብለም ኢዝ ስሩ ኢንሹሪንግ ሩል ኦፍ ሎው፣ ኢምፕሩቪንግ ኢፊሽንሲ and accountability of the public and the private sectors, better allocation and distribution of resources, allow the community to access the government institution and market, and increasing growth and ensure development outcomes that are redistributed to all the population. እንዴት ነው መልካም አስተዳደር የኢኮኖሚ ልማትን የሚያመጣው ካል how good governance how good governance
ኢንሹርስ ኢኮኖሚክ ዲቨሎፕመንት ኢኮኖሚክ ዲቨሎፕመንት እንዴት ነው የኢኮኖሚ ልማትን ሊያረጋግጥ የሚችለው ካል ዋን ቢኮዝ ኢት ኢንሹርስ ሩል ኦፍ ሎ ዚስ ኢዝ ቢኮዝ ጉድ ገቨርናንስ one ensures rule of law የህግ የበላይነት ስለሚያረጋግጥ improve the efficiency and accountability of the public and private sectors improves the efficiency and accountability of the public and private sectors የመንግስትና የግል ተቋማትን ኤፊሽንሲ ብቃትና ተጠያቂነት ስለሚያረጋግጥ ስለሚያሻሽል or good governance this is because good governance works for a better allocation and distribution of resources for a better allocation and distribution distribution of resources or good governance because good governance allows the community to access to government institutions and market because good governance allows the community to access to government institutions and markets government institutions and markets because of transparency ግልፀኝነት ስለሚኖር የመልካም አስተዳደር ሲኖር ግልፀኝነት ይኖራል። ስለዚህ ማህበረሰቡ ስለ ገቨርንመንት ኢንስቲትዩሽን እና ማርኬትስ አክሰስ ይኖረዋል ማለት ነው፣ ወይም ደግሞ ቅርብ ይሆናል እንደማለት ነው። ኦር ጉድ ገቨርናንስ እንዴት ነው የኢኮኖሚ ልማትን የሚያመጣው? ቢኮዝ ኢት ኢንሹርስ ዘ ዲቨሎፕመንት አውትካምስ ዛት አር ሪዲስትሪቢዩትድ ቱ ኦል ዘ ፖፑሌሽን by distributing the development outcomes to all the population የተገኘውን የልማት ትሩፋት ለሁሉም ህዝብ እኩል ዲስትሪቢዩት ስለሚያደርግ እና በመሳሰሉት ምክንያቶች ጉድ ገቨርናንስ የኢኮኖሚ ልማት እንዲኖር ያደርጋል። ስለዚህ አንደኛው ሮል ወይም ኢምፖርታንስ ኦፍ ጉድ ገቨርናንስ ፎር ኢኮኖሚክ ዲቨሎፕመንት ነው። ሁለተኛው ፎር ሶሻል ዲቨሎፕመንት ነው። ሶሻል ዲቨሎፕመንት የኢኮኖሚ ልማትን ብቻ አይደለም፣ የማህበረሰብ ልማት እንዲሰፍን ያደርጋል። ማህበረሰቡ የለማ እንዲሆን ያደርጋል። ሶሻል ዲቨሎፕመንት። ስለዚህ ሰከንድ ሮል ኦፍ ጉድ ገቨርናንስ ኢዝ ፎር ሶሻል ዲቨሎፕመንት ነው። ስለዚህ ሁለተኛው ሶሻል ዲቨሎፕመንት ነው ማለት ነው። ሶ ጉድ ገቨርናንስ ሶሻል ዲቨሎፕመንት ስንል ጉድ ገቨርናንስ ኢምፕሩቭስ ዘ ሊቪንግ ስታንዳርድ and social well-being of the society.
መልካም አስተዳደር የማህበረሰቡ አኗኗርና የማህበራዊ ደረጃ ወይም ደህንነት ወይም ዌልቢንግ እንዲሻሻል ያደርጋል። እንዴት ነው እንዲሻሻል የሚያደርገው? ሃው ጉድ ገቨርነንስ ኢምፕሩቭስ ዘ ሊቪንግ ስታንዳርድ ኤንድ ሶሻል ዌልቢንግ ኦፍ ዘ ሶሳይቲ። ጉድ ገቨርነንስ brings positive change in the quality and span of life of the people through the following ways. Good governance brings positive change in the quality that is living standard and span of life that is life expectancy of the people through እንዴት ነው ሊቪንግ ስታንዳርድና ሶሻል ዌልቢንግን ኢምፕሩቭ የሚያደርገው ስንል ቢካዝ ጉድ ገቨርናንስ ብሪንግስ ፖዘቲቭ ቼንጅ ኢን ደ ኳሊቲ ዛት ኢዝ ሊቪንግ ስታንዳርድ ኤንድ ስፓን ኦፍ ላይፍ ኦር ላይፍ ኤክስፔክታንሲ ኦፍ ደ ፒፕል ስሩ ዋን ፕሮቫይዲንግ access to better living conditions through providing better access to better living conditions የተሻለ የአኗኗር ሁኔታን ስለሚፈጥር or through the ability to feed, clothe, and shelter oneself, resulting from more income in one's means of livelihood, resulting oneself resulting from more income in one's means of livelihood አንድ ሰው በተሰማራበት የስራ መስክ የተሻለ ገቢ እንዲያገኝ ስለሚያስችለው or through the ability to live longer life, the ability to live longer life as a result of the provision of health and medical facilities, and prevention of disease through better sanitation. Medical facilities, better sanitation, በዚህ ሰዎች ረጅም እድሜ እንዲኖሩ ስለሚያደርግ or by the ability to read, write, and understand through the provision of education, ለማህበረሰቡ ትምህርትን ተደራሽ በማድረግ ወይም ደግሞ through the ability to participate meaningfully in public affairs, the ability to participate
meaningfully in ፐብሊክ አፌርስ። ስለዚህ በዚህ መንገድ ሶሻል ዲቨሎፕመንትን ኢንሹር ያደርጋል ማለት ነው። ስለዚህ ሁለተኛው ሮል ኦፍ ጉድ ገቨርናንስ የማህበረሰብ ልማትን እውን ማድረግ ነው። ሶስተኛው ስትሬንግዝን ሶሻል ኮሄዥን ኤንድ ዩኒቲ strengthen social cohesion and unity የማህበረሰብ ትስስርና አንድነትን ያጠናክራል። the third role of good governance መልካም አስተዳደር የማህበረሰብ ምክንያቱም ሁሉም እኩል ስለሚሆን የማህበረሰብ ትስስርና አንድነት የበለጠ ይጠነክራል። ስለዚህ ሶስተኛው የመልካም አስተዳደር አስተዋጽኦ ወይም ሮል ወይም ጠቀሜታ ስትሬንግዝን ሶሻል ኮሄዥን ኤንድ ዩኒቲ የማህበረሰብን ትስስርና አንድነት ማጠናከር የማህበረሰብን ትስስር እና አንድነት ማጠናከር ስለዚህ ሶስተኛው ሮሉ የሶሻል ኮሄዥን እና ዩኒቲን እንዲጠነክር ማድረግ ነው። ጉድ ገቨርናንስ ኢንሹርስ ዛት ፒፕልስ አት ላርጅ ሃቭ ስቴክ ኢን ዘ አፌር ኦፍ ዘ ስቴት ኤንድ ዱ ኖት ፊል ኤክስክሉዥን። ይሄ ኢኩዊቲ ኤንድ ኤክስክሉዥን ያለው ማለት ነው። ከዚህ ቀደም በክፍል 1 ስንማማር ፕሪንሲፕልስ ወይም ኤሌመንትስ ኦፍ ጉድ ገቨርናንስ ብለን ካነሳናቸው አንዱ ኢኩዊቲ ኤንድ ኢንክሉሲቭነስ ነው። ስለዚህ ማንም ኤክስክሉድ እንደተደረገ ፊል ስለማያደርግ ቢኮዝ ኦፍ ጉድ ገቨርናንስ ሁሉም ደግሞ በእያንዳንዱ አፌር ተሳታፊ ስለሆነ ባለድርሻ ስለሆነ ባለቤት ስለሆነ የማህበረሰብ ትስስርና አንድነት እንዲጠናከር ያደርጋል። አራተኛው ፕሮሞቲንግ ፒስ ነው። ፕሮሞቲንግ ፒስ ኢፍ ዜር ኢዝ ኢኩዊቲ ኢፍ ዜር ኢዝ ኖ ኤክስክሉዥን if there is a rule of law, if the government works for economic and social development for all citizens, the መንግስት ለማህበረሰቡ ማህበራዊ ኢኮኖሚያዊ ልማት መበልጸግ የሚሰራ ከሆነ በማህበረሰቡ ውስጥ አንድነት ትስስር እየጠበቀ የሚሄድ ከሆነ ሰላም ይሰፍናል ማለት ነው። ስለዚህ የመልካም አስተዳደር ሌላኛው ሮል ሰላምን ማስፈን ነው። ፕሮሞቲንግ ፒስ Good governance is a key instrument for promoting peace. Good governance is a key instrument for promoting peace. ሰላምን በመገንባት ሁኔታ መልካም አስተዳደር ቁልፍ ነው። ያለ መልካም አስተዳደር ሰላምን ማስፈን አይቻልም። ሰላምን ማዝለቅ ወይም ደግሞ ዘላቂ ሰላም መገንባት አይቻልም። ስለዚህ ጉድ ገቨርናንስ የዘላቂ ሰላም ግንባታ ቁልፍ ነገር ነው። ስለዚህ በአንድ ማህበረሰብ ሰላም እንዲሰፍን ሰላም እንዲጎለብት ያደርጋል። አምስተኛው the fifth role of good governance ensuring social justice. ensuring social justice ማህበራዊ ፍትህን ማረጋገጥ ማህበራዊ ፍትህን ማረጋገጥ የማህበራዊ ፍትህ የተረጋገጠ እንዲሆን ያደርጋል። ስለዚህ
አምስተኛው ሮል ወይም ኢምፖርታንስ ኦፍ ጉድ ገቨርናንስ የመልካም አስተዳደር ሌላው ሮል ወይም ሌላው ጠቀሜታው በአንድ ማህበረሰብ ውስጥ ማህበራዊ ፍትህ እንዲረጋገጥ እውን እንዲሆን ማድረግ ነው። ስለዚህ ጉድ ገቨርናንስ ኢንካሬጅስ ጁዲሻል ፍሌክሲቢሊቲ ኤንድ ክሪኤቲቪቲ ኦፕኒንግ ሌጋል ሲስተም ቱ ኒው ጀስቲስ ክሌምስ ኤንድ ቱ ዘ ቫሊዩስ ኢስፖዝድ ባይ ፖለቲካል ኤንድ ሶሻል ማይኖሪቲስ። ምክንያቱም ኤክስክሉዥን ስለሌለ ሁሉም እኩል ስለሚሆን በመልካም አስተዳደር የመልካም አስተዳደር አንዱ መርህ ወይም ኢሌመንት ኢኩዊቲ ኤንድ ኢንክሉሲቭነስ ስለሆነ ማህበራዊ ፍትህ እንዲረጋገጥ ያደርጋል ማለት ነው። ስለዚህ ጉድ ገቨርናንስ ኢንካሬጅስ judicial flexibility and creativity, opens legal system to new justice claims, opening legal systems to new justice claims and the values espoused by political and social minorities. New justice claims and to the values espoused by political and social minorities. ስለዚህ ማህበራዊ ፍትህን ማረጋገጥ ሌላኛው ሮሉ ነው። ስድስተኛ ዘ ሲግዝ ሮል ጋራንቲንግ ገቨርንመንት ስቴቢሊቲ። ጋራንቲንግ ገቨርንመንት ስቴቢሊቲ መልካም አስተዳደር የተረጋጋ መንግስት እንዲኖር ያደርጋል። ለተረጋጋ መንግስት ዋስትና ነው። ለተረጋጋ መንግስት ዋስትና ነው። መልካም አስተዳደር መንግስት ራሱ የተረጋጋ እንዲሆን የሚያደርገው መልካም አስተዳደር ሲኖር ነው። ምክንያቱም መልካም አስተዳደር ሲኖር ሶሻል ጀስቲስ ይኖራል፣ ኢኮኖሚክ ዲቨሎፕመንት ይኖራል፣ ሶሻል ዲቨሎፕመንት ይኖራል። መንግስት የተረጋጋ እንዳይሆን የሚያደርገው ችግር አይኖርም። በተለይ በሀገር ውስጥ መንግስት የተረጋጋ እንዳይሆን የሚያደርገው ነገር አይኖርም። ኢፍ ዜር ኢዝ ጉድ ገቨርናንስ መልካም አስተዳደር። ስለዚህ መልካም አስተዳደር ለመንግስት ራሱ ዋስትና ነው። የተረጋጋ መንግስት እንዲኖር የሚያደርገው መልካም አስተዳደር ነው። መንግስትን እንዳይረጋጋ የሚያደርገው የተገለለ የተበደለ ማህበረሰብ በመንግስት ውስጥ በህዝብ ውስጥ ሲኖር ነው። ምክንያቱም ያምጻል፣ ህዝብ ያምጻል። በቅርብ ጊዜ እንኳን በሀገራችን የምናያቸው ነገሮች ከመልካም አስተዳደር እጦት የመጡ ናቸው። አንዱ ሌላውን ለመጨቆን ሲነሳ እሺ ብሎ የሚጨቆን ማህበረሰብ አይኖርም። ይህ መታወቅ አለበት። ስለዚህ ቁልፉ ነገር መልካም አስተዳደር ማስፈን፣ ለመንግስት ለራሱ እንኳን ዋስትናው መልካም አስተዳደር ነው። ስለዚህ ስድስተኛው ሮል ኦፍ ጉድ ገቨርናንስ ለተረጋጋ መንግስት ዋስትና ነው። ጋራንቲንግ ጉድ ምንድነው? ገቨርንመንት ስቴቢሊቲ። ጉድ ገቨርናንስ ሲክስ ቱ ኢምፕሩቭ ዘ ካፓሲቲ ኦፍ ዘ ስቴት ኤንድ ኢንክሪዝ ኤፊሽንሲ ኤንድ ኢፌክቲቭነስ ኦፍ ገቨርንመንት ፐርፎርማንስ። ዚስ ኢምፕላይስ ዛት አካውንታቢሊቲ፣ ትራንስፓረንሲ፣ ሪስፖንሲቭነስ ከዚህ ቀደም ያየናቸው ኦን ዘ ፓርት ኦፍ ገቨርንመንት ኤንድ ኢትስ ኦፊሻልስ አር ዘ ሆል ማርክስ ኦፍ ጉድ ገቨርናንስ ኢን ኤኒ ሶሳይቲ።
በአንድ ማህበረሰብ የመልካም አስተዳደር ሆልማርክስ ጠቋሚ ማሳያዎቹ መገለጫዎቹ ትራንስፓረንሲ፣ አካውንቴቢሊቲ፣ ሪስፖንሲቭነስ ከዚህ ቀደም ፕሪንሲፕልስ ወይም ኤሌመንትስ ኦፍ ጉድ ገቨርናንስ ብለን ያየናቸው እነሱ ናቸው። ስለዚህ ለመንግስት ራሱ ዋስትናው መልካም አስተዳደርን ማስፈን ነው። ስለዚህ መልካም አስተዳደር ለመንግስት ራሱ ዋስትና ነው። ስቴብል ገቨርንመንት እንዲኖር ያደርጋል። ሰባተኛው ዘ ሰቨንዝ ኢንሹሪንግ ሪስፔክት ኦፍ ሁማን ራይትስ ኢንሹሪንግ ሪስፔክት ኦፍ ሁማን ራይትስ ሰብአዊ መብቶች እንዲረጋገጡ ያደርጋል። የሰብአዊ መብቶች መከበርን ያረጋግጣል። መልካም አስተዳደር ጉድ ገቨርናንስ በሌለበት ሰብአዊ መብት ሊከበር አይችልም። There is no doubt that nurturing good governance is essential to ensuring respect of human rights. Good governance መልካም ምንድነው? ሰብአዊ መብቶችን የሰብአዊ መብቶችን መከበር ለማረጋገጥ በጣም አስፈላጊ ነው። There is no doubt there is no doubt that nurturing good governance is essential to ensuring respect for human rights. there is ምንም ጥርጥር የለውም። መልካም አስተዳደርን ማስፈን ለሰብአዊ መብት መከበር በጣም ወሳኝ ነገር ነው። መልካም አስተዳደር በሌለበት ትራንስፓረንሲ፣ ሪስፖንሲቢሊቲ፣ አካውንቴቢሊቲ፣ ፓርቲሲፓቶሪ፣ ሩል ኦፍ ሎው የምንላቸው ነገሮች በሌሉበት ሰብአዊ መብትን ልናከብር አንችልም። እንዲሁም ዳር ፕሪሪኩዌስት ናቸው። ጉድ ገቨርናንስ ኢዝ ኤ ፕሪሪኩዌስት ቱ ኢንዱሪንግ ሪስፔክት ፎር ሁማን ዲግኒቲ ኤንድ ዘ ዲፌንስ ኦፍ ሁማን ራይትስ። Good governance is prerequisite. Good governance is prerequisite to enduring respect for human dignity. Human dignity and the defense of human rights. ሰብአዊ መብቶች በዘላቂነት እንዲከበሩት የሰው ልጅ ደህንነት በዘላቂነት እንዲከበር ሰብአዊ መብቶች ጥበቃ እንዲያገኙ መልካም አስተዳደር ቅድመ ሁኔታ ነው። It is prerequisite to enduring respect for human dignity and the defense of human rights. ስለዚህ ሰባተኛው the seventh role of good governance ensuring respect of human rights። እነዚህ ናቸው እንግዲህ የመልካም አስተዳደር ጠቀሜታዎቹ ወይም ደግሞ ሮሎቹ። The next one is 3.5 challenges of good governance. Challenges of good governance. የመልካም አስተዳደር ተግዳሮቶች። የመልካም አስተዳደር ተግዳሮቶች። የመልካም አስተዳደር ተግዳሮቶች ምንድን ናቸው የሚለውን እናያለን።
እንግዲህ መልካም አስተዳደር እንዳይሰፍን የሚያደርጉ ቻሌንጅስ ምንድን ናቸው? ዋት አር ዘ ቻሌንጅስ ኦፍ ጉድ ገቨርናንስ? ዋት አር ዘ ቻሌንጅስ ኦፍ ጉድ ገቨርናንስ? የመልካም አስተዳደር ተግዳሮቶች፣ መልካም አስተዳደር እንዳይኖር የሚያደርጉ ምክንያቶች ምንድን ናቸው? ቢያንስ 3 ምክንያቶች እናንሳለን። There are 3 main challenges of good governance. There are 3 there are 3 major challenges of good governance. ያ ማለት መልካም አስተዳደር በአንድ ሀገር እንዳይሰፍን የሚያደርጉ ምክንያቶች፣ አንደኛው ድህነት ነው፣ ፖቨሪቲ። በእኛ ሀገር እንኳን ከድህነት የተነሳ አባባላችን ራሱ ምንድን ነው የሚለው? ሲሾም ያልበላ ሲሻር ይቆጨዋል። እንዲህ እያልን ያሳደግነውን ልጅ እንዲህ የምንለው በድህነት ምክንያት ነው። እንዲህ አይነት ተረት የሚተርቱት በእርግጥ ድሆች ናቸው። ሲሾም ያልበላ ሲሻር ይቆጨዋል እያልን ያሳደግነው ልጅ ስልጣን ላይ ሲወጣ መልካም አስተዳደር ሊሰፍን አይችልም። ስለዚህ አንደኛው ቻሌንጅ ፖቨሪቲ ነው። ሁለተኛው ዘ ሰከንድ ቻሌንጅ ኦፍ ጉድ ገቨርናንስ ፑር ኢኮኖሚክ ግሮውዝ ናቸው። ፑር ኢኮኖሚክ ግሮውዝ ቅድም ምን ብለናል? የመልካም አስተዳደር አንዱ ሮሉ ወይም ጠቀሜታው ሶሻል ዲቨሎፕመንት እና ኢኮኖሚክ ዲቨሎፕመንትን እውን ማድረግ ነው። ይህን እውን ማድረግ ካልቻለ፣ ፑር ኢኮኖሚክ ግሮውዝ ካለ ለራሱ ለመልካም አስተዳደር ተግዳሮት ይሆናል። ያ ማለት በተዘዋዋሪ ድህነት ካለ ድሃ ህዝብ ለዲሞክራሲ ያን ያክል ምቹ የሚሆን አይደለም፣ ፈርታይል ግራውንድ የሚሆን አይደለም። ምክንያቱም በዕለቱ የሚያገኘውን እንጂ የሚሰራው ነገር በረጅም ጊዜ የሚያመጣውን ተጽዕኖ አያዩም። ስለዚህ ሁለተኛው ፑር ኢኮኖሚክ ግሮውዝ ነው። ሶስተኛው ኮራፕሽን ነው። ኮራፕሽን ሙስና ዘ ሰርድ ቻሌንጅ ኦፍ ጉድ ገቨርናንስ የመልካም አስተዳደር ነቀርሳ የሚባለው እንዲሁም ኮራፕሽን ነው። መልካም አስተዳደርን ከስሩ እየገዘገዘ እንዳይሰፍን የሚያደርገው በመንግስትና በህዝብ መካከል ቅሬታ እየፈጠረ የሀገር ኢኮኖሚ የሀገር ሀብት እንዲወድም እንዲመዘበር ግለሰቦች እንዲበለጽጉበት የሚያደርገው ኮራፕሽን ነው። ኮራፕሽን ሙስና rampant corruption causes discrimination, injustice, disregard to human self-respect. Rampant corruption causes discrimination. አድሏዊነትን፣ ጭቆናን፣ discrimination, partiality, አድሎን፣ injustice, ኢፍትሐዊነትን፣ injustice, and disregard ወይም disrespect to human self-respect. human self-respect ሰዎች ለራሳቸው ያለችውን ክብር
እንዲያጡ ያደርጋል። በነገራችን ላይ ሌባ ሲሰርቅ ክብሩን እንዳጣ እኮ ይረዳል። ምክንያቱም አየኝ አላየኝ ድብብቆሽ ከህዝብ ጋር አለ። ስለዚህ ይሄ ለራሱ ያለውን ክብርም እንዲያጣ ያደርጋል። ስለዚህ ይሄ ራምፓንት ኮራፕሽን፣ አጸያፊ ሙስና፣ የተስፋፋ ሙስና፣ ጭቆናን፣ አድሎን፣ ኢፍትሐዊነትን እና ሰው ለራሱ ያለውን ክብር እንዲያጣ ያደርጋል። ኮራፕሽን እነዚህ ዲሞክራሲያዊ ተቋማት ስቴብል እንዳይሆኑ ያደርጋል። ኮራፕሽን አፌክትስ the stability of democratic institutions. The stability of democratic institutions. ኮራፕሽን በነገራችን ላይ ድህነትንም እንዲስፋፋ ያደርጋል። ኮራፕሽን aggravates poverty. Corruption aggravates poverty. ድህነት እንዲስፋፋ ያደርጋል፣ እንዲባባስ ያደርጋል። aggravates poverty. poverty aggravates poverty. ድህነት እንዲስፋፋ እንዲባባስ ያደርጋል። ይሄ ደግሞ this in turn affects good governance. This in turn affects good governance. ይሄ ደግሞ በተዘዋዋሪ መልካም አስተዳደር አፌክት ያደርጋል። ኮራፕሽን it is the failure of institution. የተቋማት ውድቀትም ነው። በነገራችን ላይ corruption is considered as a failure of institution. Corruption is considered as a failure of institutions. እንግዲህ ተቋማት የተበጀተላቸውን በጀት ህዝብን እንዲያገለግሉበት፣ ለህዝብ መሰረተ ልማት እንዲያሟሉበት የተበጀተውን በጀት ተቋማቱን የሚመሩ ግለሰቦች የሚበዘብዙት ከሆነ፣ የሚቦጠቡጡት ከሆነ፣ የሚዘርፉት ከሆነ ተቋማቱ ራሱ ውድቀት ያጋጥማቸዋል። ስለዚህ ኮራፕሽን መልካም አስተዳደር እንዳይኖር ብቻ አይደለም፣ የተቋማት ህልውና ራሱ እንዳይቀጥል ያደርጋል። የመንግስት ተቋማት ሆነው እንዳይቀጥሉ ራሱ ያደርጋል ማለት ነው። እሱም ብቻ አይደለም፣ ኮራፕሽን አንደርማይንስ ሶሻል ኮንፊደንስ and capacity in the public institution to fulfill their obligations to the people. Corruption undermines social confidence. Undermines social confidence and capacity in the public institutions. To fulfill their obligations to the people. በነገራችን ላይ ሙስና በተንሰራፋበት አገር ከሙስና ነፃ የሚሆን ማህበረሰብም አይኖርም። ሙስና ህግ በሚመስልበት ሀገር ላይ፣ ሙስና የተፈቀደ በሚመስልበት ሀገር ላይ ከሙስና ነፃ የሆነ ማህበረሰብም አይኖርም።
ሙስና መልካም አስተዳደርን ብቻ አይደለም፣ የማህበረሰብ ኖርምንም ይሄ የማህበረሰብ ባህልንም ልማድንም አንድ ማህበረሰብ የሚታወቅበትን እንቁ እሴቱንም እንዲያጣ ያደርጋል። አሁን ለምሳሌ ነጋዴ ነግዶ ያተረፈውን ትርፍ ሙስና ባለበት ሀገር በግልጽ አያሳውቅም። እንዲያውም የሚጣልበትን ግብር ለማስቀነስ ከመንግስት ተቋማት ግብር ከሚሰበስቡ ተቋማት ሰራተኞች ጋር ሲመሳጠር ይገኛል አይደል? ምክንያቱም በቃ 1 ሚሊዮን ቢመጣ 100 ሺህ ብር አድርገህ ስራልኝ ወይ ደግሞ 300 ሺህ ብር አድርገህ ስራልኝ ይህን ያህል አንተ እሰጥሃለሁ ብሎ እንግዲህ ራሱ የሙስናው አካል ሊሆን ይችላል ማለት ነው። ስለዚህ ሙስና ባለበት ሀገር ከሙስና የጸዳ ማህበረሰብ አይደለም መልካም አስተዳደር መታሰብ፣ ከሙስና የጸዳ ማህበረሰብ እንኳን መገንባት አይቻልም ማለት ነው። ስለዚህ ሶስተኛው የመልካም አስተዳደር ተግዳሮት ሙስና ነው። ኮራፕሽን። ይህ የመልካም አስተዳደር እሴቶችን ሙሉ በሙሉ የሚደመስስ ወይም የሚያጠፋ በሽታ ነው። አክቹዋሊ ችግር ነው ኮራፕሽን። ስለዚህ እነዚህ እንግዲህ የመልካም አስተዳደር ቻሌንጅስ ኦፍ ጉድ ገቨርናንስ ናቸው። ጉድ ገቨርናንስ። ሌላውና የመጨረሻው 3.6 impacts of lack of good governance. impacts of lack of good governance መልካም አስተዳደር ሳይኖር ሲቀር የሚያስከትላቸው ተጽዕኖዎች ኢምፓክትስ ኦፍ ላክ ኦፍ ጉድ ገቨርናንስ። እንግዲህ የመልካም አስተዳደር አለመኖር የሚከተሉትን ችግሮች ያመጣል። What happened when people are suffering of malgovernance ወይም lack of good governance? What happened? What would happen? What would happen when people are suffering of malgovernance? Malgovernance means lack of good governance. Lack of good governance. malgovernance ወይም lack of good governance። ማል ማለት እንግዲህ ኔጌቲቭ ነው። malgovernance ማለት lack of good governance ማለት የመልካም አስተዳደር እጦት ሲከሰት ህዝብ ምን ያጋጥመዋል? 1 ፖለቲካል ኢንስቴቢሊቲ። የፖለቲካ አለመረጋጋት። ኢኔቢሊቲ ኦፍ ሮል ኦፍ ሎ። ህግ ራሱ አቅም ያጣል። ኢንኤቢሊቲ ኦፍ ሮል ኦፍ ሎ። ሩል ኦፍ ሎ አይደለም፣ ሮል ኦፍ ሎ የህግ የበላይነት ሳይሆን ህግ ራሱ አቅም ያጣል። ማል ገቨርናንስ ላክ ኦፍ ጉድ፣ መልካም አስተዳደር በሌለበት ህግ ራሱ አቅም አይኖረውም። ምክንያቱም ግለሰቦች ከህግ በላይ ስለሚሆኑ። ስለዚህ ኢኔቢሊቲ ኦፍ ሮል ኦፍ ሎ። ክሪሚናላይዜሽን ኦፍ ገቨርንመንት፣ ወንጀለኛ የመንግስት ባለስልጣናት ይበዛሉ። ክሪሚናላይዜሽን ኦፍ ገቨርንመንት፣ መንግስት ራሱ ምን ነው የሚባለው ወንበዴ ይሆናል ማለት ነው። መልካም አስተዳደር ከሌለ መንግስት ራሱ ወንበዴ ነው የሚሆነው። ወንበዴ፣ አፋኝ፣ ወንጀለኛ። 4ኛው
መልካም አስተዳደር ከሌለ የሚከሰተው ላክ ኦፍ ትራንስፐረንሲ፣ ግልጸኝነት የሚባል ነገር አይኖርም። ላክ ኦፍ ጉድ ምንድነው? ላክ ኦፍ ትራንስፓረንሲ፣ ላክ ኦፍ ትራንስፓረንሲ፣ ግልጸኝነት ፍጹም አይኖርም። አምስተኛ ላክ ኦፍ ኢምፓወርመንት፣ ላክ ኦፍ ኢምፓወርመንት፣ ስልጣን የሚባለው ነገር ተራ ነገር ይሆናል ማለት ነው። ኢንኤፊሽንት ሰርቪስ ደሊቨሪ፣ ኢንኤፊሽንት ሰርቪስ ደሊቨሪ፣ የህዝብ አገልግሎት ተደራሽ አይሆንም። ሰባተኛ አድሚኒስትሬቲቭ ኢሬጉላሪቲ፣ እኩል ማገልገል እኩል ማስተዳደር የሚባል ነገር አይኖርም። አድሚኒስትሬቲቭ ኢሬጉላሪቲ if there is malgovernance or lack of good governance፣ አድሚኒስትሬቲቭ ኢሬጉላሪቲ ወጥ የሆነ አስተዳደር አይኖርም። ቅድም ብለናል። ኦፍኮርስ ኢትስ ቻሌንጅ ነው፣ ግን መልካም አስተዳደር እንዳይኖር ከሚፈትኑ ፈተናዎች እና መልካም አስተዳደር ከሌለ ደግሞ የማህበረሰብ ባህል እስከሚሆኑ ድረስ የሚገነግኑ ችግሮች ውስጥ ደግሞ ሌላኛው ኮራፕሽን ነው። ኮራፕሽን ዚስ አር ዘ ሪዛልትስ ኦፍ ላክ ኦፍ ጉድ ገቨርናንስ ኦር ማል አድሚኒስትሬሽን። የማል አድሚኒስትሬሽን ወይም የላክ ኦፍ ጉድ ገቨርናንስ ውጤቶቹ ወይም ደግሞ ላክ ኦፍ ጉድ ገቨርናንስ የሚያስከትላቸው ተጽዕኖዎች በጥቂቱ እነዚህ ናቸው ማለት ነው። የዛሬውን በዚህ እንጨርሳለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።